ገንዬ ገኒ ወይዬ እቺ ድድ ሻፈረች አሮ ምንድነው የምትልሽ? ጌሜ ላይ እንዳትመጪ ሁላ ቴክስት ልክልሽ ነበር። እንደዛ ብላ ቲክቶክ ላይ ስታወራ ነበረ። ግን በውስጥ ሌላ ነገር ነው የምታወራኝ። ይሉ ፊት ለፊት ላይ ወንጀለኛ ናት ምናምን ብላ ትሳደባለች። በውስጥ ደግሞ አናግሪኝ እባክሽን ከወደድሽኝ ትላለች። ትክክል ልክልሻለሁ የኔ ውድ። ይሄ ለምንድን ነው የሚያስመስለው? የሰው ልጅ ለምን ነው የምታስመስለው እንዴ? እኔ ምንም ላርግ ምን አገባት? ምን አገባት በንብረቴ በገንዘቤ? ማን አባቱ ያገባዋል በእኔ ንብረት? እኔ ለወደድኩኝ ብሞትም ችግር የለብኝም። ምን አገባት? ጌም ላይ ስላልተገኘ የሄለን ጌም ነው። ከዛ በፊት አንድ ላናግርሽ እፈልጋለሁ ነው ያለችው ቃል በቃል። ትክክል እውነት ነው። ያ አሁን ደግሞ ያ ስላልተሳካላት ለጌሞም ስላለሽ ወደ ዘር ወሰደች። ኦሮሞ አማራ አርገው በጣም እቺ እንኳን የአማራና የኦሮሞ አለ ለልጆቿ ራሱ መርዝ የሆነች ቁሻሻ የምታስጠላት። ትክክል ቁሻሻ እሷ ለገነት ለጆከር ብላ ያወረደችው ጆከር የፈለገውን ዘር ቢሳደብ ምን ቢሉ አትንኩት አይደለም። ቢያንስ እኔ ያለው ሄለን ፐርሰናል አትጣሉ ያለችው እንጂ በዘርም ሆነ በፖለቲካ በሚያደርገው ያን ወስትና ወስዳለሁ አላለች። ለዛ ደግሞ ይሄን ነገር ለኔ ያደረገችው ያኔና ሀቢባውላ እንትን ይዘው ሲሰድቡኝ ጦንቃዮች እያሉን መጥቶ ያለኝን እውነት የጠየቀኝ እሱ ነው፣ የተረዳኝ እሱ ነው። ሰው እንደው እሷን ሱሱን እያሞገሰ እሷን ስደብ ሲል ምንም አላረገችም ያለው ያን ጊዜ የነበርኩበትን ጊዜ ስለማውቅ አረሳም። ቢያንስ እኔ ባለውበት የሌላ አትናገሪው ቃል ግቢልኝ አለች። ዛሴት እንጂ ፖለቲካ እንደዚህ ነው፣ ኦሮሞ እንደዚህ፣ አማራ እንደዚህ አላለች። ያን ጊዜ የነበርኩበትን ያውቃለሁ። ሰው ሁላ እየገባ ሱሱን ደግፎ እኔን ሊያሰድብ ሲል መጥቶ እንኳን ያለውን እውነት የጠየቀኝ እሱ ነው። ሰው ሁላ በሚሸሸኝ ሰዓት ለዛ እኔ ባለውበት ቢያንስ የለን እንዳትጣሉ ፐርሰናል እሱ አይናገርሽም አለች። እሺ አንቺ ካልሽ አልኳት እና ዝም ብዬ ነው እኔ 5 አንበሳ ታወርጃለች ስላት እሺ አለች። ባንዳፍ ደንታም ያልነበራትም እሱ ችግር የለባት እንጂ ፖለቲካው ልክ ነው። ኦሮሞ እንደዚህ ያለ አማራ ምንም ፖይንቱ አይደለም። እኔም ነግሬያታለሁ በሀገር ጉዳይ ላይ እሱ ከተናገረኝ ገን ይናገራለሁ። ቃል የገባውልሽ አንቺ በሌለሽበት ነው ብዬ ነግሬያታለሁ። ሌላ ነገር እንዳይመስልሽ፣ ቃሌን ያጠፍኩ እንዳይመስልሽ ሶሪ ብዬ ጽፌልሻለሁ አለ ገንዬ እንጂ እንኳን ኦሮሞ ሰደብክና ማሬ ማንነቷ ነው እኮ ለምን ነው የምትሰድብ? ግን ሰው ላደረገልህ ወይም ደግሞ ለቆመልህ አንተ የነበርክበትን ስሜት አንተ ነው የምታውቀው። ያኔ ሚዲያ ላይ በደሙቅና አልነበራትም እንደዚህ ገነት አትባልም። ያንን ተደግፎ ሰው ሁሉ እሷን እየጨፈለቃን ነበር። ሀቢባ ከሷ ጋር ከሱሱ ጋር ግሩፕ ይዛ እሷን ለብቻ አግልሏት ነበር። ያኔ መጥቶ የጠየቀኝም እሱ ነው። ለዛ አትንኪብኝ አለች እንጂ ዘርን ሲሳደብም አትንኩብኝ አላለችም። ፖይንቷ እሱ አይደለም። ዘሴት ሄሎ እንደዚህ ስለሆንኩ ነው ስትል ዘረኛ ነች አላችሁ። ዘረኛ ለመሆኗን እኮ በፖለቲካ ችግር ቢኖርም ከጆከር ጋር ግን እንደዚህ ነው ብላ ተናገረች። ሄሎ ምንድነው ጥፋቴ? እኔ እኮ ጥፋቴ ግራኔ ገባኝ። አንድ ሰው እኮ መረጃ ማስረጃ ካለው እኮ እዚህ ሀገር እጋለ ምንም ነገር አለ እኮ ለምን አልከሰሱኝም? ከአንዴም ሁለቴ ከሶኝ ነፃ ነኝ። ምንም ያረግኩኝ ነገር የለም። ገባሽ አይደለ ሄሎ? ሁለተኛ ደግሞ ዛሬ እነ ሙባረክ ጠሩኝ። ሙባረክ ሳይሆን እነ አብዲ እነ ሲፉ ደውሎ በስልክ በውስጥ ጠሩኝ። ኦኬ ያልኳቸው ተገኘሁኝ። እንደውም በተከታታይ ነው ይኸውልሽ፣ በተከታታይ 3 ቀን ሲቀጥሩኝ አይመቸኝም። አንዴ መኪና እየነዳው ነው፣ አንዴ እንዲህ ነው እያልኩኝ ሰበብ በጣም ያበዛሁት። ለምን ነገሮቹን በቃ መርሳት ስላለብኝ ዛሬ ይሁን ብዬልሽ ገባሁኝ። እዛ ምንድነው ጥፋቴ? ለጆከር ኪስ ውስጥ ቢገባ ችግር የለውም። የሱ ኪስ ውስጥ አልገባ። ይሄ ልጅ ቆሞልኛል፣ ቆሜለታለሁ ነው ያልኩት።
ምን ይሉኛል? አንቺ የኦሮሞን ህዝብ አሰድበሻል። እኔ አሰድቤም አላቅም። ሲሰድብም እኔ አልሰማውም። እኔ ጆሮዬ አልሰማም። ይሄ ልጅ ያወቅኩት አሁን ነው። እኔና እሱ ኮሚኒቲም የለንም፣ አንደዋወል፣ አላቀው፣ አያቀኝም። በቃ በስመ ጆከር ነው የምንተዋወቀው። ግን እዚህ ጋር ምን ይሉኛል? እንዴ ብሎ ነው የጠሩኝ። እኛም አይዞሽ አጠገብሽ ነን እንተቢ አጠገብሽ ነን እኛ ያለ ማንም አይነካሽም ምናምን ሲሉኝ ሀቢባ እኮ አማራን አትወክልም አገባትም ስለ አማራ እና የኔን ችግር እኔ ፈትቼዋለሁ። የት ነበራችሁ? የዛሬ 3 ወር በሙሉ እስከ ዛሬ እየተቀጠቀጥኩኝ የት ነበራችሁ? ዛሬ እኔን የምታስጠሩኝ አልኳቸው። አይ ጥፋ ኖ ከዛን አንበሳው አው ትክክል አንበሳ ለምን ትሰጫለሽ ሲሉኝ ይሄ ኪሴ ነው ብሬ ነው መፍቴ ነው ማንም የሚከለክለኝ እሱ የለም። ለወደድኩኝ ሰዓት እናንተ የነበራችሁ ዛሬ የኔ አንበሳ መስጠት ያንገበገባችሁ የት ነበራችሁ አልኳቸው። ከዛን ገኒ እኛ ወደ ራስያችን ጠጋ ልናረግሽ ፈልገን ነው ግን እዚህ ጋር አሉኝ። ወልሽ እንተቢ እዚህ ጋር ጆከርን አንተ ውሻ ምንድነው ሌላ ነው ሴጣን በይና እቅር በይሎ ኦሮሞ ህዝብ ሲሉኝ እንዴ እኔ ኦሮሞን እንኳን አልተሳደኩም። እሱም የተሳደበ ነገር የሰማውኝ ነገር የለም። እንዴት ኦሮሞ ሰፉ የለው? እኔ እኮ አባታችን የኦሮሞ ማህበረሰብ ሲያስተምረን ይኸውልሽ እኛ በጉዲፈቻ ሆነ በሞጋሳ ሆነ እኛ አባገዳ ልጆች እቀፉ ደገፍ አርጉ ከብረጋ ኑሩ ብሎ ነው እንጂ ያስተማረን የታላቅ ማህበረሰብ ሰው እንኳን እዚህ ጋር ሲጣላ ሄዶ የሚያስታርቀው አባቴ ነው። እዚህ ጋር እንኳን የሆነ ነገር ሲፈጠር አባቴ ነው። ሴት እንኳን ሄዶ እንኳን እንደዚህ እንደ ሽምግልና እንኳን ሂዱ እስኪ የቤሉ ቤተሰብ ልጅ ፈልገናል አባቴ ነበር ልኩት የታላቅ ማህበረሰብ ውስጥ ነው ያደኩት። እንዴት አንቺ እንደዚህ እኔ አድጌ እንዴት የሰው ልጅ ውሻነክ ሴጣነክ ተብሎ የሚመከረው ኦሮሞነትን አይወክልም። ኦኬ ናይ ሙባረክ ሀቢባ ሳይዲዛ አንቺ ላይ ስታላግጥ ለምን ነው ተያላላ ስንት ወር ሙሉ ሀቢባ ከእንትና ጋር ሳይዲዛ ማለት እንደ አንድ ታሪክ አድማጭ ታሪኮቹ ተበዳደልን ይበሉ። ታሪክ አምጪና ታሪክ ያመጣችሁ ገነት ሱሱ ራሔል ተበዳደልን ብሎ ይነጋገሩ። ታሪክ የሚያደምጠው ሰው ፈሪዞ ለብቻ ይዞ ያ ሰው ላይ መሳደብ ሽንት ትሸናለች፣ ሰው ትገላለች፣ በፌስታል እንደዚህ አድርጋለች ማለት ይሄ ፌር ነው? ለምንድን ነው እሷን ያልተናገረው? ያኔ ዳሚ ሲያረግ እንደ ኦሮሞ ነው ከጎኗ ቆማችሁ ነበረ። ዛሬ የምትጠይቋት ግማ የእናንተ የጌምና የምናምን አካል ልታረጓት ነው። እንዳታሳብቡ ኦሮሞ ላይ ቆሻሻዎች ትበላ። አማራ ነኝ ያለችው እንደውም ምን ታመጣላችሁ? አማራ ነኝ ያለች ምንድነው? እኔ ስፈልግ ከእንትና ኩናማ አይደለው እንዴ? ምን አባታችሁ ነው? የመኒ ነኝ እኮ እንደገና ሃይ ያኔ ስትገለል ለምን አልቆሙላት? እንደ ጆከር እንኳን እውነቷን ሊጠይቃት የመጣ ሰው ነበር። እሷ ያኔ ሰው ሁላ ባገለለኝ ሰዓት መቶ እንኳን ጠይቆ የተከራከረልኝ እሱ ነው አለች። ይሄ ብቻ ነው ፖይንቷ እንጂ ኦሮሞ ስለተናገረ ፖለቲካው ወደዋለው ምናምን አላለችም። ደግሞ ተናግራበታለች። መታ ተናግራን ያወረደችው ፖይንቷ ያ ስለሆነ መሰለኝ። በሁለተኛው ቀን እሱ ከዮኒ ጋር ሲናገር ነው ሲናገር ያ እንትን አንበሳ ነው እሱ አለ እንደዚህ ነው ብያልኩኝ። እሷም ደግሞ የተሳሳተ እንትን እንዳይኖር እንደዚህ ሲናገር እንዲተናገር ያለው ቃሌን ያጠፍኩ እንዳይመስልሽ ሶሪ ብዬ ጽፌላታል። ዛሴት ቢያንስ እሷ ገስት ላይ ባለችበት ፐርሰናል ነገር ላይ እንስደበው እንርገጠው ላይ አትሳተፍም። ያ ኦሮሞ ናት በለዛው ቅልጥ ያለች የአባቴ ዘመራት ዛሬ ለእንትና እንደዚህ አወረርሽ ምናምን ሀቢባ እስካሁን ደስ ትረግጣታለህ እንደምትውለው ነፍስ ገዳይ ያለች ለባሏ እንኳ በዋትስአፕ ሁላ ማሴጅ ይልኩለታል እኮ ዋትስአፕ ፍታት ጥንቆላ አርገህባ
አድርጋለች እያሉ በጥቁር ፌስታል ተቆራርጣ የተገኘችው ልጅ እሷ ነች የገደለችው ብለዋል እንዴ? በአረበኛው ለሚሰሩት ዩቲንክ ይሄ ፌር ነው እየተደረገ ያለው? ሙባረክ የምትባለው ነዶ ያ ሴት አንተ ቆሻሻ ሄደ ኦሮሞ ላይ አትለጠፍ። ኦሮሞ እንኳን እሷን አለም አንተን እንኳን በጉዲፈቻ አሳድገዋል። ኦሮሞ ጭቅቅተን ያጠበል ግማታም እንዳንተ ደግሞ ኦሮሞ ላይ ሚነግዳል እንዴ? ስልጤነትን አፍራ አይደል እንዴ? ኦሮሞ ጉዲፈቻ እያልክ አፍ ላይ ያስታውቃል እንኳን ውሸታምነት። ላንተም ቀን አውጥቶልሃል። አንተ ነህ ደግሞ የሷን ኦሮሞነት ጥያቄ ውስጥ የምታስገባው። አንተ ነህ ደግሞ እኮ ወረቀት ማተም የምትመታላት። ፈለገችም አልፈለገችም ማንነቷ ነው። ፈኮታ ነማ የሆነ አሳማ የሆነ ቢግጥ የማይጠግብ አከማሉ ማየሲኒ ደገፈመ ማለፍ ጋፋ ከን እስታውን ደስ ሲያገሏት ለም ከጎኑ አልቆማችሁ። አንበሳ ማውረዷ ምን አባታችሁ ነው? ገና ታወርዳለች ካላት ምን ምድረ ቀንያ ላንተ ማንነት ሰጥቷል ኦሮሞ። እሺ እንኳን ቲፒካል ማንነቷ አልሆነችው ልጅ አይደለች። ሄዳችሁ ኦሮሞ ውስጥ አትደበቁ። ግማታ ሙላ ሲያስጠላ ጉም መሰለ እከካም ውሸታምነቱ፣ ፌክነቱ፣ ገብጋባነቱ፣ አቴንሽን ሲከርነቱ በግልጽ የሚታወቅበት ሰው ያየሁት እኔ ሙባረክ የሚባለው ነው። በግልጽ እንደዚህ ይታይበታል። ኦሮሞ ላንተ እንኳን ማንነት ሰጥቷል። ቁሻሻ በቁርጡ ፌስታል ተገኘ እንኳን ላንተ እንኳን ወግ ማረግ ሰጥቷል። እንኳን ትክክለኛ ማንነት ለጥቅም ስትል ኦሮሞ የምትጫወተው አጋሰስ ሲያስጠላዝ ቁሻሻ። ለምን ጆከር ላይ ታሳብባላችሁ? አንበሳው ቆጭቶ ነው የኛ ጊፍተር ትሁን አትልም? ምን ስቧት ነው ጊፍተር የምትሆነው? ምን ስቧት ነው? ሀቢባ ኦሮሞን በእጇ ኮንትሮል ያደረገች መስሏት ነው እኮ ካንተ ጋር ጓደኛ የምትሆነው። ምክንያቱም አሳልፎ የሚሰጠው ማንነት የሌለው ሆዳሙ ተጠጊ እንደሆነ ታውቃለች። ለዛ አንተን አጠገብ አደረገች። ቁሻሻ አንተን እንደ ማንነት የምትሰጠው ኦሮሞ አይደለሁም እንኳን ብለህ ራስን ብትከድ ልጁን ኦሮሞ ከጨለማ ውስጥ ያውቃል። ሰው ሁላ እንዳንተ ለጥቅም ሲል ዘር የሚጠጋ ነው የመሰለ እከካ ስልጤነትን የምታፍር ቁሻሻ። ኦሮሞ ህሊና ነው እንጂ ያለው ጀዝባ አይደለም። እሺ እያታለልከው እንዳይመስልህ። ሀደገራ አባገራ አጋሰስ ሲያስጠላ እዚህ የሆነ ማጅራት መቼ የመሰለ ሰው እና እኔ ምን ዘር ስለሆነች ነው አይማማ ትናገራት። ሰው ገደለችው ላይ ያሉ ዜና ሲሰሩባት ሄልዬ እኔ ቆንጆ ላንተ ጠብራጊና ድስትና ሳንቅ አቅርቦላል ኦሮሞ ቁሻሻ። ጌሜት ኦሮሞ ፈሰዶ ለሆታበር ጊፍተር በሱ ቤት እኮ ጊፍተራችን ሁኚ ነው ቀጥታ ጥያቄው። ለፈለገችው ነው የምትሆነው። በጣም ነው የሚያሳዝነው። ሄልዬ ደህና ነሽ? እንዴት ነሽ? በጣም ያዘንኩበት ነገር ልንገርሽ። በጣም የሚያሳዝን ነገር ማንም ብሔር እኔ አለይም፣ እኔ ኦሮሞ ስለሆንኩ አለይም። ማንም ብሔር አንድ ሰው ከአንዱ ሲጣላ ቢችል ያስታርቃል እንጂ አይሳደብም፣ አያጣላም። እሷን ለመርዳት የተጣላውን ሰው ወተሽ ስድብ አርጊው ባለጌ ነህ በልና ተብሎ እስቲ ፓብሊክ ሰው እንደው ህሊና ያለው ሰው እንዲህ የወረደ ነገር ይናገራል? እቺ ልጅ እውነት ነው 3 ወር ከዛ በላይም እንደዚህ ራሱ ነገር ሊያስተካክል ሲፈልግ የኦሮሞ ክብር አላስነካም አይነት ድራማ ተበታበ ገብቶሻል። ከጆከር ጋር ጌም ሲጫወቱ አልነበረም እንዴ? አብሮ ቁጭ ብለው ቶፒክ ሲጨፈጭፉ አለ እንደሚውሉት ቆሻሻ ልጅ ምን አገባት ታዲያ? ከነሱ መጣላት ከቻለች ማስተዋል የሆነ የለም ተሰጥቷት ምናምን ነገር አፍራ የነሱ ጊፍተር ሆና እንድትቀር ነው ኦሮሞ ሄዶ የሚቆም ቆሻሻ የሚደብቀው። ኦሮሞ ለሱ እንኳን ማንነት ሰጥቷል። እንኳን ለትክክለኛ ያልሆነችው ማንነቱ አይደለም። ቆሻሾች ናቸው። እኔ ልሙት በጣም ነው በጣም በቃ የሆነ አለ አይደል? አፈርኩባቸውም በቃ አዘንኩም። ገባሽ?
እውነት ለመናገር ከሆነ እስቲ ወጥሽ ተሳደቢው የተጣላውትን ሰው ከዛ በኋላ እኔ ፎሎወር አለኝና የሚከተሉኛሉና እሷ እንደ ማንንም ወጥቶ እንዳይናገርሽ ከላይሽ ላይ አስወግዳለሁ ብሎ እንደዚህ አይነት ህሊና ይዞ መጓዝ ፓብሊክ ላይ በዛው ምን አይነት የወረደ አስተሳሰብ ነው? ምን አይነት ቅሌትስ ነው? ምን አይነት ትንሽነት ነው? እሱ ወጥቶ ተናግሮታል። ለምንድን ነው እሷ እንድትሳደብ የሚያደርገው? አሁን እና ቢባ የሚያደርጉባት ነገር አንሷት ነው። በጣም ኑቲ ሲጭና ጅራ ይላል። ከዛ በኋላ ጌም ስትጫወት ሼር ያደርግላታል። ኑቲ ገዋጋ ይፈልጋላ አተነጀይቲ ብረዴ የሚገነት አናፊያት ኖ ወላሂ ብረስ እንደሙ ወልሽ ሄሉ አከነጀ ብረዴ ሚስቲ አንድ ሰው እንትን ይበልሽ አናስ ይችላል ማኪያ ማንንም አይሰጠኝም ማንንም አይሰጠኝም ኢሳኒፉ ከነመ ጅራፍ ኢሳኒፉ ከነመ እኔ አሬቲን ላል አሬቲን ተናድጄ ነው በወቅቱ አማራ ከነኑ ኦኖ ጀደ ገሪስ ማናሙ ሲበያ ማሉማ ኸዲስ ኤኙማ ማኪያ ማሉማ ማኪያ ሙሉን በቀላ ነቤክት ኤኙማ ማኪያ ተነገ አንጋ ቶርባ ኢዚ አማ አካካዩ አሂማ ተነከሺ እሺን አንጋ ቶርባ ኤኙማሺ ሃዳሺ ተቀባሺ hindubbatti me onne qabu enyumma isani anga akakayu sani tu ahimatambe hanga akakayu sani tu yu hinimatan micayo kana arsani waan intane keessa galchani oromo ra addabasu himbaatu ትልቅ ያስባል እንደነሱ አያስብም ቷል ትንንሾቹ የትንንሾች ሐሳብ ትንንሾቹ ጋር ለጊዜ ይፍጨረጨርና ይቀራል ገብቶሻል አንቺ በእኔ ከምንም በላይ ያፈርኩበት ይሄ ከባድ ቃል ነው እኔ የተጣላውትን ሰው ከተሳደብሽ እኔ ዲፌንድ አረግልሻለሁ ብሎ የሰው ልጅ ምን አይነት ህሊና ነው በጣም የወረደ የማይጠበቅ ለሰው ጆሮ ማያመች ህሊና ያለው ሰው ማያደርግ እኔ የሆነ ሪከርድ አየውና ምን ዲላ ሪከርዱ የሆነ የጅማ ልጅ አለ እርዳታ ምናምን የሚለቅም ልጅ ስሙ ጠፋኛል አላቅም እስቲ የምታስታውሱ ከሆነ አብዲ ነው ማን ነው እሱ ገነት ስሙ አብዲ አዎ እቺ ዲፌንድ የምታረግላት ልጅ ገነት የምትባለዋ እንዲን ኦሮሞ ናት ያልከው ይሄ ኦሮሞ እንዳልሆነች አረጋግጥልህ ብሎ ቤቱ ገብቶ ሪከርድ ደርሶኝ እኮ ነው ቤቱ አስገብቶት የሆነ እሷ እኔ አማራ ነኝ መንዝ ነኝ በቃ የምትለውን ፓርት ብቻ ቆርጦ ምን አረጉ ይሄንን በስልኩ ያሰማዋል ያ ሙባረክ የሚባል ማለት ነው ይሄው ምንድነው እየተከሰተ ያለው አልኩኝ እሷ ትላንት እነሱ ጋር ገብታ የሆነችውን ተናግራ ስለ ጆከር ነው ምናምን የሚባለው ስትጠየቅ አይ እንደዚህ ሁሉም ሲነሳብኝ ኦልራይት ኦኬ ሁሉም ሲነሳብኝ ከጎኔ ስለቆመ ስለረዳኝ በጣም ዲፌንድ ስላረገልኝ አመሰገንኩት ሄልዬ ጋር ገብቼ እንደ ምስጋና ነው በቃ እንዲው አለ አይደል እንዲው እውነት እንዴት እንዳመሰገንሽ አሳይኝ ስትላት ደስ ያላትን አረገች ማታ ነው ስላላት የፈለገችውን ካፈሰሰች ምን አገባችሁ እኔ ደግሞ እኮ ዝም ብዬ ነው ገኒሻ አንበሳ ታረጋለች ስለዚህ ምን እሷ ለካ ምንም ልጨርስልሽ ከዛ ስትል ምን አለ እኔ ሰምቻለሁ እኮ ሙሉውን እስቲ ሆኔ ካለው ሙሉውን መልቀቅ ነበረበት ንጹህ ቢሆን ከዛን ምን አረገ አይ እሱን ቆሻሻ ባለጌ ምናም ብለሽ በቃ እኛ ጋር ስደቢው ነውር ነው እሱ ከሱ ጋር ነው የተጣላው እሷን ዲፌንድ ማረግና ሄልዬ እሷን ዲፌንድ ማረግና እህታችንን ፕሮቴክት ማረግና እውነቷን ተረድቶ ከጎኗ መቆምና ከተጣሉ ሰው ጋር ተቃራኒ ሆነሽ ተሳደቢ ማለት እንዴት ይሄ በጣም የማን ትንሽነትን ነው የሚያሳየው ትንሽነትን ደሞ ገኒ አቲ ኦሮሞማ ከስነም ስራፋት እንጅሩ ይሄንን ስላረጉ ማንነትሽ አይጎልም አንቺ ራስሽ ላይፍ አለሽ አይተኝ ሚነግደው ኢሳኒ ህይወት አለሽ አይደል የቲክቶክ መፍጠር ምንሽን ይቀንሳል ሱሪ ኢትዮጵያዊ ኦሮሞና አማራ ብሎ ጌም የሚይዘው እሱ አይደል እንዴ በኦሮሞና አማራ ማን ልዩነትና ጥላቻ የሚፈጥሩት እነሱ አይደል እንዴ ገብቶሻል እሱ ማንነቱ አይደለም ኦሮሞ ነመጉዩ ኦሮሞ አረብሳ ኦሎጂ ተበናቲ ተብተብ ጎዳ ያለ ውሎ ልክ እንትን ሲል እንደ ኢትዮጵያዊ ነው ጄበር ከያደ ጅሩበር ገብቶሻል ኦሮሞና አማራ ተብሎ ፉክክር ጥላቻ ጽብ ሰው እንዴት ኦሮሞና አማራ ብሎ ጌም ይጫወታል
ወይ በጣም ነው ትገኒ ኢሳምብረ ደምቴዩ ገራም ተላፈተ ኢሳምብረ የእውነትም ውሻ ነሽ። ፖለቲካ ውስጥ እኮ ለማስገባት ነው ነው ለምን ከሰው ጋር ነካካለው? ማይክሽ ተውጧል። እሱ ነው ማንም እስከዛሬ 3 ወር 4 ወር በሙሉ ቤት ነበር። ዛሬ ማይክሽ ተውጧል። አሁን ስደቢው ብለዋት ቢሰድቧትና እሷን መናገር ቢጀምሩ ሙሉ አንቺ ስታስቢው አንድ ዲፌንድ የሚያደርጋት ያለ ይመስልሻል? ጥያቄ የለውም። ጥያቄ የለውም። እውነትሽን ነው። አንድ በቃ እስቲ እስከ 7 ተውና እስከ 3 እንደሷ የኦሮሞ ዘር መሆናቸውን እስቲ የሚናገር ወንድ ይምጣ። ዛሬ ኦሮሞ ማኔር እንዳገዙ ጠንቋይነት እየተባለ ስንት ማስታወቂያ ሲሰራባት ኑቲስ ጭና ጅራ ጄ ከዳበቴ ጅራ ጆሬ አመይሲ ያሜሳ ተኮ ንጅራ ኔቨር ኢሳንጀላ ባስሬቲ ጊፍተር ከኛ ጎኔቲ ዲስና እናስቀራታለን ነው እኮ ገባሽ ፖይንታቸው። አሁን ደግሞ ምንድነው ያለው? ጆከርን ካልሰደብሹ አለኝ የአማራንም ህዝብ በሲስተም ገብቼ አስጠምድሻለሁ አለኝ። አስጠምደኝ አልኩት። በአንተ ጭንቅላት አይመሩም የአማራ ህዝብ እንዳንተ አይነት ጭንቅላት የለውም አልኩት። ገባሽ አይደለ? ለምን ብዬ ነው የምሳደበው? እኔ ምንም አላረገኝም። አንተ ውሻ በዩ አንተ ምንድነው ያለው? ሴጣን በዩ ለጆከር ለምን ብዬ ነው የምለው? ምን አረገኝ? በጨለማ ሰዓት ለቆመልሽ ሰው ምን ብዬስ እንደዚህ አይነት እኔ ቤተሰቦቼ እንደዚህ አይነት አስተዳደግ አላሳደጉኝም። ብልግና የራሳቸው ምሽክሌ እዛው ይጨርሱ እንዴ። ያሌለኔም ፖለቲካ ውስጥ እኔ መጥፎ ውስጥ ማስገባት ነው የሚፈልጉት። ለምን ምን አረጉልኝ? እስከዛሬ 3 ወር 4 ወር የት ነበሩ? ዛሬ የሚያስጠሩኝ ከትናንት ወዲያ ሲደውሉ ትናንትና ሲደውሉ ዛሬ ሲደውሉ ነው የገባሁት። ለመሰለሽ ጠልቻቸው አይደለም፣ ግን እዚህ ጋር በችግሬ ሰዓት አልቆሙልኝም። ይሄ ነው በቃ። እሷ ፖለቲካ አቋም ከነስድቡ አላለችም። ሄለን እባክሽን አትንኪብኝ ያለችው ዛሴት እሷ አንቺ ስታለሽ ድረስ አጠገብ እዚህ ሆነሽ ማይክ ላይ ሆነሽ ጆከርን እንርገጥ አይነት አጀንዳ አይመጣም። ኦኬ እንጂ ፖለቲካውንም የፈለገ ይሳደብ አላለችም። የተናገረችውን ሰምታችኋል። ቀድመን ደግሞ ነግሬያችኋል። የታባታቸው ነው አስክሬን ገላ የተባለ በአረበኛው ላይ ዜና ሲሰሩባት አሁንም አቢባ እየሰራችባት አይደል? እሷ ጋር ለሚገባው ለምንድን ነው ተማይላት ቁሻሻ? ይሄንን እኮ ነው ይኸውልሽ ሰው ሊያሳጡኝ ኦሮሞነትን አሳጣሻለሁ። ኦሮሞ ለአንተ እንኳን ማንነት ሰጥቷል። አንተ ለአንተ እንኳን ከመሬት አንሶ ለቃቅሞ ጉዲፈቻ እንደዚህ እንድትነግድበት 4 ሚስት እንደፈለግ በየቦታው እንድትነፋ የምትተዳደርበት ብሩን ሰጥቷል። ስለ አማራና ኦሮሞ ብታስብ ኖሮ አማራና ኦሮሞ የሚል ጌማት ገጥምም ነበር። ጥላቻ፣ ፉክክር፣ እኛ ያሸነፍን ከዛ በኋላ ለሚመጡት ስድቦች እንኳን ሪስፖንሲቢሊቲ ለማትወስዱ ሆዳሞች ናችሁ። አንተ ነሷ የምትናገረው ለአንተ እንኳን ከመሬት ተለቅመን ተሰጥተዋል። ቁሻሻ እኔ በኦሮሞነቴ ዋጋ የከፈልኩ ሴት ነኝ። ኦሮሞነቴ ማንም ሊወስድብኝ ማንም ሊሰጠኝ አይችልም። ሃይ እንደሱ አይነት በሴት ተጃቤ ስለ ሴት ነው እንጂ የሚያውቀው እኔ ምን ያህል መስዋዕት እንደከፈልኩ ሀገሬ ላይ እኔ ነኝ የማውቀው። ማን እንደሆንኩኝ ምን እንደሆንኩኝ አካባቢ ምንን ጠይቂያት። እሷም አንድ ነገር ልንገርሽ፣ ጊፍተር ባትሆኚ ኖሮ አቴንሽን አይሰጡሽም ነበር። ቲክቶክ መፍጨርጨር ትክክል። የሚዲያ ህይወቷን እናበላሻለን። አንቺ ህይወትሽ የሚስተካከለው ሚዲያ ላይ ነው እንዴ? ልሰጪ ነው የምትሰጪው። መስጠት አመል ስለሆነ ነው። ዛሴት እኔ እኮ ዛሬ ብቻ እኮ አይደለም ሰው ወደ እነሱ ሊያዞሩ ነው የፈለጉት። በማዞርና በሚዞር አይደለም አንቺ ሰው ጋር የምትሄጂው። ልብሽ የፈቀደውን ነው የምታረጊው። ኢሳን ዋተ ከሲሶ ሶዳቺ ሰኒ ኢሳን ብሎ ዳበቴ እውነት ገነታን ሲንበው አንቺ የሆነ ነገር ብለሽኝ ሄሉ የሆነ ነገር አይተሽም ቢታውቂያለሽ። ሃይ ስራዬ ብሎ አስገብቶ እንትናን ስደብ። አሁን ጆከርን ሰደበችው። ምን አባቱ ያረጋታል? ስድቡ ግን አጣላ ከሷ ጋር ተሰዳደበ። ምን ታረጉላታላችሁ? ለባሎና ፍታት ጥንቆላ ሰራበታለች ሲባል ምን አረጋችሁላት? እየሄደ ይወሸቃል። ከጆከር ጋር ቁጭ ብሎ የሆዳቸውን ይሰልቃሉ ገስት ላይ። ለሷ ግን አድማ
አሳይሻለሁ ይላል። ምን አባ ነው የምታረገው? ልሰጥ ነው እኮ የምትመጣው ቅንቅና። ሚኪ ግባ ወንድማችን። እሺ አመሰግናለሁ ሄሉ። ሰላም ብያለሁ ሁላችሁንም። ሰላም። እኔ 1 ደቂቃ ብቻ ነው የምናገረው። እውነት ለመናገር የፈለገችውን ፐርሰናል ላይፍም ይሁን ፐርሰናል ጓደኝነት በአንድ ሀገር ውስጥ እየኖሩ ገደብና ከልካይ መኖሩ በጣም ያሳፍራል። ለፈለገችው ሰው በራሷ ገንዘብ መስጠት ትችላለች። ማንም በዚህ ለምን አሁን ብዙ ጓደኞች አሉ ፐርሰናል ጓደኞች። እሷ ደግሞ ስለ ፖለቲካ አይደለም የራሷን ስራ ነው የምትሰራው። አይገባትም ደግሞ አንዳንዴ ፍርደ ገምድል አንሁን። አይገባትም ሲጀመር ፖለቲካ ስለ ፖለቲካ እኔ ለምን መሰለሽ ሄሉ መገፋትን የሚያውቀው የተገፋ ሰው ነው። ገባሽ? አሁን እቺ ልጅ ከሁለት ከጨዋታ ውጭ ሊያደርጓት ነው እንደዚህ የሚሰቃዩ ያለ ማለት ነው። ስለዚህ እንደዚህ አይነት ፍርደ ገምድል አትሁኑ። በቃ በወቅቱ ብቾኛ ነበረች፣ ከፍቷታል። ጉዳዩን ባላቀውም በዛ ሰዓት ደግሞ ጆከር ከጎኗ ቆሟል። ከዛ ቴንኪው ብለዋለች 4 ነጥብ። እዚህ ጋር ምንድነው አሁን ወደ ዘር ወደ ሀገር ወደ ብሔር የሚያስኬደው ምንድነው? ፐርሰናል ለእኔ ጥሩ ስላደረክልኝ በወቅቱ አሁን ደግሞ አንተ እንደዚህ ስትሆን ማየት አልፈልግም። ስለዚህ ሄሉዬ እባክሽ እሱን ፍቺው ምናምን አለች። በቃ በፐርሰናል ላይፏ ላይ ማለት ነው። ይሄ ነው እውነታው ማለት ነው። ስለዚህ ዝም ብላችሁ አንዳንዴ ፍርደ ገምድል አትሁኑ። ብዙዎቻችንም መስሎን ብዙ ርቀት ሄደን ነበር፣ ግን ህዝብን መንካት ወይም ከህዝብ ጋር ማገናኘት ትርፉ ኪሳራ ነው። ምንም አይነት ትርፍ የለውም። እና እህት ዓለም አብሽሬ ነው ማለት የምችለው። ሌሎቻችሁም እንደዚህ ኮሜንታተሮች ዝም ብላችሁ የምትነዱ ሰዎች በግሪ ሰዓት እነዱ። እውነት ለመናገር ከላይ በክፉ ቀን ፎሎ ያላቸውና እውቅና ያገኙ ሰዎች ዝም ብለው ያገኙትን የሚጨፈጭፉ የሚመስላቸው አሉ። ለዛ ደግሞ ማገዶ የምትሆኑት ከስር ያላችሁ እህቶቻችን ናችሁ፣ ከስር ያላችሁ ወንድሞቻችን ናችሁ። ከእውነት ጎን ቆሙ። እሷ ደግሞ በዛን ሰዓት ለምን መገፋትን የሚያውቀው የተገፋ ሰው ነው። ስለዚህ ማንም ከጎኑ አልነበረም። እንግዲህ እዚች ገስት ማን ነው ከዚች ከስሩኝ እንደሰማሁት በዛን ሰዓት ደግሞ ጆከር አይዞሽ እህቴ ብሏታል። ስለዚህ ለሱ ደግሞ አይዞ ብሏት ያለውን ነገር ከዛ እንዲሰድቧት ሲናገር ኖ እንደዚህ ነው ያለችው አለና የእሷን አጀንዳ ቆመ። ገብቶሃል? እስከ ዛሬ ደስ ሰው ገላለች ብሎ በአረበኛ ሁላ ቪዲዮ ይሰራል። ቆመላትን ታዲያ እሷ ምን ሰው ገዳይ ብለው ቪዲዮ ይሰራሉ። ለምን ተሰሪ ያለሽ እንኳን አላላትም። አሁን ግን እንደዚህ ስደቢ ብለው ይጠሯታል በማንነት ማለት ነው። ለምን ያኔ በማንነት አልቆሙላትም? ራሱ ሌላ አጀንዳ ቢቀር ዘንድሮ ሀቢባ እየሰደበች ነው። ዜና ትሰራባታለች በአረበኛ። ለባሏ ማሴጅ ይላካል። ሌላ ዜጋ ነው ባሏ። እና እኔ ያው ይቺን ነው መናገር የፈለኩት። እና በፐርሰናል ላይፍ እኔ አሁን ብዙ ጓደኞች አሉ የተለያየ ብሔር ብሔረሰብ፣ መብቴ ነው። ማንም አባቱ ሊያስጥለኝ አይችልም። ይሄ ፐርሰናል ላይፌ ነው። ስለዚህ በሰው ፐርሰናል ላይፍ እና ለምን ተግባባ ብሎ በሰዎች ኮንታክትና ግንኙነት የሚቀና ሰይጣን ብቻ ነው። እና እህታችን አብሽሪ ሄሉም እንዲያው በዚህ አጀንዳ ትክክለኛ አጀንዳ ነው ያልሽውና አንቺም ከጎኗ ስለቆምሽ ቴንኪው ነው ማለት የምችለው። እና እቺ ወረዴታል ሰላም ነገር አለ። አንተ ልጅ አንድ ሰሞን አለውልሽ ያው አለው ሌላ ጊዜ ነፃነት ሲኖር እናወራዋለን። እሺ ያ ኦኬ አብሽር። አሁንም እንደዛ ነው። ያው አንድ ቀን እመጣለሁ ኢንሻአላህ። እሺ ያው ግን ችግር ውስጥ ነህ ሰምቼ ነበር። ያው ችግር የለውም። አንተ እንትን ስትሆን ጊዜ ሰጣለሁ። እሺ ሰጣለሁ አለም። ያው አንተም ከኔ የበለጠ እንትን የራስህ ሚዲያ እና ይሄ ልዬ ይኸውልሽ የፀጉር ቤት ስራ የሰው ልጅ እግዚአብሔር በጻፈለት ልክ ነው የሚበላው። እኔ እዚህ ጋር በፀጉር ቤት ብተዳደር ኖሮ አፈር ከድሜ ያብልቶኛሉ። የወጋ ቢረሳ የተወጋ አይረሳም። እኔ ተበድያለሁ። ስንት ግፍ ደርሶብኛል። ገባሽ አይደለ? ይሄ ሁሉ ዋጥ አርጌ ነው። እኔ እኮ በፀጉር ቤት ጦንቃይ ናት አትግዙ ሙባረክ ሁሉ ዛሬ ብሏል። ገባሽ አይደለ? እኔ ሳስጦነቁል አላዩ፣ እኔ ሰው ስገላ አላዩ። መረጃ ማስረጃ ካላቸው ሄዶ ይክሰሱኝ። ሁለተኛ ደግሞ እኔ በዚህ ስራ ማለት ተዳደርም ክብሩ ይስፋ። አንቺ በቀን ውስጥ ሙሉ አርኪቴ ዋን እንዴ አከፈ
ጉዲፈቻለተው ላይ በጌበዶ አስብረት ይላል ጉዲፈቻለተው ማሉማ ይሳኒ ይንራፈን ጉራ ቢወሰን ይምጣበት ቤቴ ይፈምና ጎዳ በጣም ይቅርታ ወደ ዘር ካሰብኩባችሁ ማለት ገባሽ አይደለ? እኔ በቀን ጸጉር ቤቱ የሚያስገባልኝ ገቢ ምንም የለም። እንደዚሁ አንዳንዴ እንደዚሁ ያው የሚሰራበት እኔ ብዙም አልሄድም። በሳምንት 2 ቦርድ ነው ሰራተኛ ነው ያለው። ግን እዚህ ጋር እኔ የራሴ ስራ ስንት ሺህ ዶላር የማስገባበት ከማደያ ጀምሮ ከመኪና መሸጫ ጀምሮ ያለ ልጅ ነኝ እኔ። በዚህ ስራ ልተዳደር ምቀኛ የሆኑብኝ በዚህ ጸጉር ስራ ነው። እኔ በትርፍ ሰዓት ሄጄ የምዝናናበት ነው። ከተማ ስለሆነ እኔ ቤቴ ገጠር ነው። ገባሻ? አስጦንቅዬም አይደለም ምንም ብዬም አይደለም። ክብሩ ይስፋ ባለቤቴ የቤተሰቦቹ ውርስ ነው። ክብሩ ይስፋ ዘና ብዬ እየኖርኩ ነው። በቃ ይሄ እህል ውሃ ነው። እነሱ እኮ ቢቻላቸው እኮ ለባለቤቴ አስጦንቅላባለች እንኳን ሲሉት እንኳን አስጦነቀለችብኝ ነው ያለው። ሌላ ግን አረብ ያልተማረ ቢሆን ምን ያደርገኝ ነበር? በሽጉጥ አይደፋኝም? አሳልፎ ሰጡኝ አልሰጡኝም ለአረብ ይሁን ብሎ ሳልገድል ገደለች። እንዲህ ሳሎን እንደሆነች ሰላቢ ናት። እኔ ከዘን ማንዘሬም እንኳን ሰላቢ እኔ እንጃ ምን ልበልሽ ይሉ እግዚአብሔር ይፍረደው። እኔ ለነሱ እኔ ቦታ የለኝም፣ ባውን ሰዓት ጊዜም የለኝም። እነሱ ይሄን አጀንዳ እስካመጡ ድረስ ይኸውልሽ እኔ እህቶቼን አመጣውኝ፣ ስንት ቤት ገዛውኝ፣ ስንት ነገር አረኩኝ። ብዙ ስራ ነው የሰራሁት። እኔ አሉ ጓደኞች የሚያውቁት። እነሱ እዚህ ላይ ቁጭ ብሎ ስለኔ እኝኝኝ ሲሉ ስንት ነገር የሰራሁኝ ልጅ ነኝ እኔ። ማንም የሚገድበኝ ልጅ አይደለሁም። በውስጥ ልክልሻለሁ ምን እንደሰራሁኝ በዚህ 3 ወር ውስጥ። ይሄንን ታወቅ ለዚህ ልጇን አምጥታ ይሄን ሰሞን ምን ብለው ያወሩ ነበር? ሀቢባ ጋር ለባሏ ልጇ እንደሆነች እንንገረዋለን። ይሄን ያርገስ እሷ ምን ብላ ነገር እንደሆነ ምን አባታቸው ያውቃሉ? ልጇ እንደሆነች ለባሏ እናገራለን እንዲጣሉ። ባሌም እኮ አለ እንኳን አንድ ልጅ አለቆ እንኳን አንድ ልጅ 4 ልጅ ይኖርሻል እኮ ማሉማ እንትን የሚለው ሱሱ ሀቢባ አንተም ራሱ የስልጤ ጉራጌ ነህ። በጉራጌነት እናንተ መሸፋፈናችሁ እግዚአብሔር እናንተ በዘር ስታስቡኛም በዘር እናስባለን። እከካሞች ገኒ ይሰማሉ። ገኒ ኦሮሞ ለአንተ ሞድን ከርስም ቢሞላልህ ማንነትን መቼም ረስታ አታውቁም። አንተ ቆሻሻ ንፍጣ። እኔ ከፖለቲካውም ብዙ አይደለሁም፣ ግን የመምህር ልጅ በእንደሞኔ ባኳያ በጣም በእድሜም እበልጥሻለሁ። እንደውም ባንቺ እኮ ሊኮሩ ይገባቸው ነበር። እኔ በታሪክ የማውቀው የጅማ ሰው የኦሮሞ ሰው እኮ ለጠላቱ ደብቆ የሚያሳልፍ ሰው ነው። ባንቺ እኮ እንደውም ሊኮሩ ይገባሉ። ለቱና ያን ያህል ነገር እያሉ ለሙባረክ ያን ያህል ነገር እያሉ አንቺን ያሸማቅቃሉ። እጅግ በጣም ነው እንደውም የሚወደድኩሽ። አባቴ ነግረኝ የነበረውን ኦሮሞ ነው አንቺ ያሳየሽው። አንቺ እኮ ለኛ ያሳየሽን በታሪክ የምናውቀው ሚዲያ ላይ የምናውቀው ሳይሆን በታሪክ አባትና አባት አንድ ላይ ይበሉ ይጠጡ የነበሩትን ያሳየሽን። ስለዚህ በዚህ ደግሞ ልትኮሪ ነው የሚገባሽ። እኔ እንደረግጥ ላይ ኮርቸብሻለሁ እጅግ በጣም ማለት ነው። ውለታ የማይክድ አንድ ሰው ውለታ ካልካደ በቃ በቂ ነው። ስለ ፖለቲካችሁ እኔንም አያገባኝም አንቺንም አያገባሽ። አንቺን ኮዳይባሽ ፖለቲካው አላማው ነበርማ ስትናገር እንጂ ፖለቲካ የሚያወራው ጆከር ከነስድቡ አላለች። ለእኔ እንደዚህ ቆሞ ጭራሽ በፍጹም እንደገና ሌላ ነገር እንዳይመስላችሁ ብዬ ለእኛ ልጆችን ብዬ ተናግሬያለሁ። እኔ ሰምቻለሁ፣ ግን አሁን የገባሁት በጣም ላመሰግንሽ ነው። እግዚአብሔር ምስክሬ ነው። ላመሰግንሽ ነው። ውለታ ለመርሳት እኮ ትልቅነት ነው። ይሄ ሌላው የሚባለው ነገር ሁሉ ለአንቺ ትርፍ ነገር ነው። ምንም እንደውም በአንቺ ሊኮሩብሽ ይገባል እኮ እንደውም አንቺ ሊሰልምሽ ይገባል። ይሄ የተጨመላለቀ ሚዲያውን እኮ ማንነት ተናገርሽ አንቺ። አሁን ላይ ሚዲያ ላይ ያለው ለምሳሌ ቱናዬ እኮ ሰው ሞተ ብላ ሻምፓኝ የከፈተች ሰው ናት። አንቺ ደግሞ ተቃራኒ ውለታ አረሳም። ምርጥ ኦሮሞ ነኝ፣ የአባ ገዳ ልጅ ነኝ። በቃ ምን ፈልገው ይሄ ነው ሰው ማለት ይሄ ነው። እኔ እስከማውቀው ድረስ አመሰግናለሁ። ይቅርታ በጣም ቴንክ ዩ። እኔ ውድ በጣም ነው የምወድሽ እግዚአብሔርን ከልቤ ማለት ነው። እኛ ስለ አጀንዳ እያወራን ወይ የግቡ ስላስገባሽኝ አመሰግናለሁና ገንዬ ለመድኃኒዓለም ስጭ። እኔ ይሄን ነው ልልሽ የምችለውና የዛኔ ለራሱ እኔ ፖለቲካም ዘረኛም አይደለሁም። እኔ የኦሮሞ ሕዝብ አቅፋ ያሳደገኝ ምርጥ ትግሬ ነኝ። ግን
ምርጥ ደግሞ የኦሮሞ ህዝብ አቅፎ ያበላኝ ያጠጣኝ አለ። ገባሽ? አንቺ መልካም ሴት ነሽ። ስጀምር የሚዲያ ሴት አይደለሽም። አንቺ የተከበርሽ ባለትዳር ቤተሰብ ምትረዲ ደሃ ምትረጂ ነሽ። ስለዚህ አንቺ ከነሱ ጋር ጭራሽ መነጋገር ራሱ የለብሽም። ከነሱ ጋር አፍ መከፋፈት ትልፍ ነገር ማውራት ራሱ የለብሽም። ድምጽሽን አጥፍተሽ ስራሽን ብቻ መስራት፣ ሰደቃ መስጠት፣ መጸለይ፣ በአባቶች መመረቅ ነው ያለብሽ። ሀቢባም 2 ነፍስ ይዛ ቀን ሙሉ ስትለፈልፍ ትውላለች። እንዴ ሰው እኮ እግዚአብሔር በሰላም ገላግለኝ ብሎ ይጸልያል እኮ። 2 ነፍስ ተይዘህ ሐሜት አይታማም፣ ኃጢአት ነው፣ ነውር ነው በባህላችን። እነሱ እንደፈለጉ በፖለቲካ ይባሉ ምን ይበሉ ሰምቼሻለሁ። በቃ እንትናን ጆኮርን በጥሩ ጊዜ ስለነበረ ከኔ ጋር በተከፋውበት ሰዓት ስለነበረ አትናገሪብኝ ያልሻት እንጂ ስለ ዘር አላወራሽ፣ ስለ ፖለቲካ አላወራሽ፣ ስለምን አላልሽ። አንቺ የኢትዮጵያ ህዝብ ነሽ፣ የኦሮሞ ህዝብ ብቻ አይደለሽም። አሉ በጣም ቆሻሻ ትግሬ ማለ፣ ቆሻሻ አማራም አለ፣ ቆሻሻ ኦሮሞም አለ። ያ ደግሞ እኛን አይወክለንም። እንዳንቺ አይነት ሴት አይወክለውም። ዛሬ ምን ብሎ ነው ገስት ላይ ያስገቡኝ? አይቻለሁ፣ ሰምቼዋለሁ። ከሳታቸው እየሰማው ነበር። አዎ አጠገብሽ እንሆናለን። ጆከርን ውሻና ሴጣን በይዋሉኝ እንደ ዓለምን መንገድ አይደለሽም። አንቺ የምትደለል አይደለሽም። እኔ የምደለል ሰው አይደለም። አንቺን የሚያስብሉት እነሱ በለመዳፋቸው ለምን አላሉትም? እስከዛሬ ለምን አልሰደቡትም? ራሳቸው ለምን እስከዛሬ አላሉትም? ቆሻሻ ልብ ካለው ለምን ራሱ አይሰድበውም? ከዛን ከዛን የተብተብና የእናንተ ጊፍተር ልታረጓት ልቧ ሲፈቅድ ለፈለገችው ጋር ትሂድ። ቆሻሻ ነው። እሱ ብቻ አይደለም፣ ሌላ አጀንዳ ሊያነሱባት ሰላም እንዳትኖር በሰላም እንዳትኖር በሌላ አጀንዳ ደግሞ እንዲመጡልሽ ስለፈለጉ ነው። ይሄን በሰላም ስለተገላገልሽ አሁን ደግሞ በሌላ አጀንዳ እንዲመጡብሽ ስለፈለጉ ነው። ወንድ ከሆነ ሙባረክ ከለበሰ ለምን ራሱ ጆኮርን አይሰድበውም? ሙባረክ ራሱ እኮ ይሄን ነገር ካላልሽ የአማራን ህዝብ ቀሰቀስብሻለሁ አለኝ። እስኪ ማንም አይነሳም ባንቺ ሰማ ካለ አልኩት እኮ ማንም አይነሳም ባንቺ። ለምን አንቺ የሚዲያ ሴት አይደለሽም? ሲጀመር አንቺ የሥራ ሰው ነሽ። ፈረን አልሰደብሽም ብሎ ነው አሁን የአማራ ህዝብም ሆነ ሰው የሚነሳው። ማን ነው ደግሞ ለሙባረክ የሚያነሳው? ይሄ ቁጭ ብሎ አንድ አበባ የሚለምነው ማን ነው? ለሱ ሰምቶ የሚነሳብሽ ይሽ ማን ናቸው? ከሙባረክን ተይው፣ ለራሱ ጥርግራጊና ድስት እየላሰ በኦሮሞ በሚጥል ዳቦ ፊቱን እንደዚህ አሳክሎ የሚንቀሳቀስ ሙትቻ ሰው ነው። ማን ነው እሱ? ሌላ ሰው። ሄልዬ እንዴት ነሽ? ደህና ነሽ? ሰላም አለችው። እሺ ገኒ እልሽ በቀደም እኔ አሁን ረገበችኝ ብላ ራሱ ጄሌዎቿን እኔ ላይ ያስነሳችብኝ። ገነት ቴክ ኬር ያለውን ነገር ለባለቤትሽ በግልጽ አስረድተሽ በሚካሄደውን በውስጥ በኩል ሶሻል ሚዲያ ላይ ሳትለፈልፊ የምትሰሪውን አድርጊ። ቀላል እንዳይመስሉሽ። እኔ የዛሬ 2 ዓመት ትዳሬ ላይ ወንድ ልከውበታል እነዚህ ግሩፖች። የዛሬ 2 ዓመት ልጄን አስወርደዋት ነበር። የ6 ወር ነው የ7 ወር እርጉዝ ነበርኩኝ። የዛሬ 2 ዓመት በ2 ዓመታቸው ተነሱብኝ። በገነትና በራሄል የተነሳ አንቺ በእግዚአብሔር እጅ የተያዝሽ ሴት ወልደሽ ሴት ተሸክመሽ እግዚአብሔር በሰላም ፍታኝ ምን አይነት ልጅ ታሳቅፈኝ ይሆን ብለሽ መጸለይ ስትቺ ወላሂ እያልሽ በራሄል ሽንት ተዘባበስሽ። ለሴት ቆማለሁ ብለሽ ሴት ሆነሽ እንዴት ብዬ ስናገር ላይቭ ላይ ሪኮርድ አድርገው ፖስተቱኝ። ምን እንዳልሽ ታውቂያለሽ ሄለን? በጥላቻ የተሞላች ረገመችኝ ከነ ልጄ ብላ እንትኗ ላይ እንደዚህ ስክሪን ፎቶዬን አሳይታ የኔን ቪዲዮ እና የኔ ቪዲዮ እንኳን የላትም። እኔ የረገምኳት ቦታ የለም። ሲጀመር የተረገመች ናት። ጄሊዎቿን አቀሰቀሰችብኝ በ2 ዓመቷ። እኔ ትዳሬ ላይ ባለቤቴ ላይ እሴት ልከውበታል። በተለይ ገነት ለትዳርሽ ግልጽ ሆነሽ ያለውን ነገር ለባልሽ አስረግድተሽ እንዲ በአረበኛ ራሱ እየሰሩብሽ ነው። የምትጠቀሚው ባየርም በምድርም ተጠቀሚ። በላይ ደግሞ አንቺ ነርበስ እንዳትሆኚ እነዚህ ዝምባሞችን ስራ የሌላቸው እነዚህ ስትረሳሞችን እያንዳንዱ ለቅመሽ ብሎክ አድርጊያቸው። ላንቺ ኢምፖርታንትና አንገብጋቢ የሆነውን ሰው ብቻ አስቀምጭና
እንዳለ እነዚህ ቆሻሻዎችን ጥራጊዎችን ውዴ ይኸውልሽ እንዳለ ብሎክ ናቸው። እዚህ የሚኖሩትም ሌላ ቦታም እንደዚህ እኔን የሚነኩ ብሎኮች ናቸው እኔ ጋር። ሁለተኛ ደግሞ ስለዚህ አሁን አንቺ ግን እኔ ግን ሁለተኛ ደግሞ ገነት ባለቤቴ ስነግርሽ አንቺ አንደኛ ንግግር ሶሻል ሚዲያ ላይ ኮን ወጥተሽ ተናግረሽ መናገር እንኳን አትችይም። በስነ ስርዓት አልችልም። እውነትሽን ነው። ይኸውልሽ ባለቤቴ ምን እንደሆነ ታውቂያለሽ? ምን እንዳለኝ ታውቂያለሽ? ምን አይነት ስራ ፈንቶች ናቸው አበሾቹ ነው ያለኝ። ስራ ፈንቶች። ለማንኛውም አንቺ ያለውን ነገር ሶሻል ሚዲያ ላይ የሚካሄደውን ምን ያደርጉሽ እንደሚፈልጉ ግልጽ ተናገሪ። እኔን እየሰደቡኝ ነው እነ ብርጅስቶንና እና ሀቢባ ባለቤቴ ላይ ኢሰት ልከው ስንት ነገር አቀነባብረው ሄለን እግዚአብሔር ሳይልላቸው ልጆች መንታ ናቸው። 2 ዓመት ልጅ እንቦቀቅላ 2 ዓመት ሳይሞላቸው በዛ ላይ የ5 ወር ነኝ የ6 ወር እርጉዝ። አንቺ አስቀያሚ እንደዛ ሰድባኝ እንኳን ብርጅስ እኔ ቅቤ ተቀብቼ ሶሻል ሚዲያ ላይ ቡና እያፈለው ስመጣ አንቺ ጭቅቅታም በቃ እንደ ምን ብዬ ልንገራችሁ ሰው እንዳልሆንኩ ልክ አሁን አንቺን እንደሚያደርጉት ነበር። አንቺ አሁን በገንዘብሽ ነው እንደዚህ የሚያደርጉሽ በገንዘብሽ። በነገራችን ላይ ባንቺ ቤኔፊት አገኙ ለመኑብሽ። ገባሽ? እቺኛውም በእግዚአብሔር እጅ የተያዘችውም ስሟን ገነባችብሽ። ያቺ ባሏ ያንገበገባትን የባሏን ጦስ አንቺ ላይ ተደፈደፈና አንቺ ስትረሷንና ሁሉን ነገር ሸፈንሽላት። ገባሽ? ተጠቀሙብሽ። ግን እኔ አሁን እኔ እምለው ማለት ነው እግዚአብሔርን ሄለን እኔ ከማንም ጥላቻ የለብኝም። የዛሬ 2 ዓመት እንደዛ አድርጋኝ እግዚአብሔር በአመቱ ፈርዶልኛል። የዛሬ ዓመት ኤግዛክትሊ የዛሬ ዓመት ነበር ልታነቃለው 666 ሆናለው ስትል የነበረችው ይተት ነው። ነገር ግን አንቺ ትዳርሽን እንዳይንሽ ብሌን ተመልከቺ። የሚካሄደብሽን ሶሻል ሚዲያ ላይ ምን እና ማንን ባልሽ ላይ እንደሚልኩብሽ አታቂም። ስለዚህ አንቺ ለባልሽ በግልጽ በተጠንቀቅ መጀመሪያ ለትዳርሽ በግልጽና ገጽ ባልሽን አስረጂ። ሄለን ጋር ያለውም ሄለን አምጪ። ምድር ላይ ግን ስራ ብትሰሪ ላንቺ ጥሩ ነው። ይሄን ያክል እስቲ ሄለን ምን አደረገቻቸው? ለመኑባት አይደል? 3 ሚሊዮን ብር አፈሰች አይደል? ባሏ ያንገበገባትን አትሊስት እንኳን ባላችሁ ያስተዳድራችሁ እያለች እየመከረቻቸው 3 ዓመት ተዘዝፋ እየለመነችባቸው የማያስተዳድራትን ባል የባሏን ጦስ የባሏን ጥንብሷስ የባሏን ውድቀት እሷ ላይ ደፍድፈው በሷ አልፈላት ከለመኑ በኋላ እንዴት ነው የማይተዋት? እኔ ገነትን አላቃትም። ምንም ነገር አንድ አበባ እንኳን እኔ አልፈልግም፣ አላቃትም። እዚህ አንቺ ጋር ነው የማውቃት። ለምን ይሄን ያክል ጋይስ? እናንተ እኮ ሴት ናችሁ። ባለፈው እንደዛ በስትረስ የሆነ እንደዚህ የኦሮሚያ ልጅ ታንቃ ሞተች። ባለፈው እንደዚህ አሜሪካ ታንቃ ሞተች። የእናንተ ምላስ ነው፣ የእናንተ የክፎች ምላስ ነው። ለምን ነው የምትገሉን? ለምን ሴቶችን ትበላላችሁ እናንተ? ማንኖርበት ለምን ልጅቷን ማትለቋት? ስትገል ካያችሁ ለምን አባታችሁ ወንጀለኛን ትደብቃላችሁ? ለምንድን ነው በሞባይላችሁ ወንጀል ተሸክማችሁ የምትዞሩት? ለምን ነው ፖሊስ የማታመለክቱት? ይሄን ያክል ጥላቻ። ስትሞት ምስጡናችሁ ልትበሏት ነው? ደሟን ልትጠጡት ነው? አጥንቷን ልትግጡት ነው? ምን ታደርጋችሁ? ለመናችሁ እኮ ተሰጣችሁ። ለምን አትፋቷትም? ለምን ማትተዋት? እንዴ ለምን ማመስገን ነበር? ክርስቲያን አትሊስት ኦርቶዶክስ ክርስቲያን እንኳን ሆናችሁ እያየናችሁ ነው። ፈረደላት ሎሱሱ አይታችኋል ምን እንደሆነች ልጅም እንዳደረገች። ለምን እንደዚህ የምታደርጉት? አትሊስት ኦኬ በደለች አይደል? ጠነቆለች፣ አስጠነቆለች። ኦኬ ጠነቆለች፣ አስጠነቆለች። አትሊስት በስሟ ተለመነላት። የምትፈልገው ነገር አገኘች። በቃ ምን ነው የምትፈልገው? ግዴታ እሷ መሞት አለባት? ኧረ እግዚአብሔርን ፍሩ። ኧረ ተው፣ በእውነት ተው፣ ተመከሩ። እና ገነት እኔ የምልሽ አሁንም እኔ ከራሴ ከልምዴ ቴኬር ትዳርሽን ተጠንቀቂ። ለባልሽ ያለውን ነገር አስረጂ። ሶሻል ሚዲያ ላይ የሚካሄደውን ነገር አስረጂ። በአካባቢሽ ያለውን ሰው ቀጥ አድርግሽ መክሰስ ትችያለሽ። የሶሻል ሚዲያ ፕላትፎርም አለ። የትኛውም አገር የትኛውም አረብ ሀገር የሶሻል ሚዲያ ፕላትፎርም አለ። ማንም ላይ አይጸዳዳም። ኦኬ እና እኔ ከራሴ ከልምዴ የምነግርሽ የሚካሄደውን ነገር የሚያደርጉትን ነገር በተለይ የዚህ የማፊያዎችን ግሩፕ ለባለቤትሽ አስረድተሽ ምን እንደሚያደርጉ ካንቺ ምን እንደሚፈልጉ ትዳርሽን ጠብቂ። እኔ ምንም አልልሽም። እግዚአብሔር ይሁንልሽ፣ እግዚአብሔር ይቆምልሽ። አሜን አሜን። እኔ ውድ በጣም ነው ማለት ነው ማርያም። አዎ ልክ ነች ገንዬ፣ ልክ ነች። ትዳርሽን ብቻ እሺ። ስምሽ ማን ነው? ይቅርታ ማሩ ፓትሪ እንዴት መሰለሽ እህት አለም
አንዳንድ ጊዜ ሁሉን ነገር እኛ ቦታ ከሰጠነው ነው እንትን የሚለን የሚወርሰን የሚጎዳ ቦታ የምትሰጪውና የማትሰጪው ሰው አለ ውዴ። ቦታ መስጠትና የማይሰጠው እነዚህ እግዚአብሔር የረገማቸው ለተንኮል 50 ሺህ ሰው ሰብስበው እኮ ሀና ትመጣለች ብለው ስንት ነገር ያሉ ናቸው። እነዚህ ማፊያዎች ናቸው፣ ለራሳቸው ጥቅም የቆሙ ናቸው። እኔ ሄለንን በጣም የምወዳት ለምንድነው ታውቃላችሁ? ሚዛናዊ ናት። ሚዛናዊ ናት። ለተበደለ ትቆማለች። አንድ ሰው ስለወደቀና ስለተገፋ ልቅበረው አትልም። የወደቀበትን ምክንያት እንኳን አትሊስት ወደ ውስጥ ወደ ጥልቅ እንኳን እንዳይገባ አጥልቃ እንኳን አትቀብረው። ገባችሁ እህቴ? ስሚኛ አንድ ጊዜ ስሚኝ። ልክ ነሽ። በጣም ነው የምናመሰግነው። በጣም ጥሩ ሰው ጥሩ ልብ ስላለሽ የነዚህ ሰዎች ስለተረዳሽ ነው ይሄን ሁሉ ያልሽውና የደረሰብሽን በደል ስላለ ከዛ ጋር አመዛዝነሽ ነው ያንን ያልሽው። አንድ ነገር ልንገርሽ፣ እውነት ለመናገር ከሆነ የተተኮሰ ጥይት ራሱ እግዚአብሔር ቀንሽ ከሆነ ታመልጫለሽ። በአካል የተተጠቀምሽ ጥይት ያታፋል፣ ሰውን አያተርፍም አይደል? ልንገርሻ የቲክቶክ የሚዲያ ወሬ ልንገርሻ አይደል? ለአንድ ወር፣ ለሁለት ወር፣ ለሶስት ወር ይቀጥላል። ለምን? ቢዝነሳቸው ነው። እንደዛ ብለሽ ጭንቅላትሽን ማሳመን አለባት እቺ ሰው ውዴ። አሁን የነዚህ ማፊያ ግሩፖች ግን በቀላሉ እንደዚህ አይከዳ። ምን እየነገርኩሽ ነው በማስረዳ። እኔ እትዳሬ ላይ ሰው ልከውብኛል። እየሰማሽ ነው? ይላኩ የምተማመንብሽ ከሆነ ነቅነቅ አይልም። አለቀ ጫውታው። አንቺ እንዳልሽው ለባለቤትሽ ግልጽ መሆን አለብሽ። የመጣብሽን ነገሮች ለምን እንደመጡብሽ አሁን ገነትን አስፈራርተው ከሚዲያ ሊያስወግዷት፣ ከሰው ሊያርቋት፣ ነገሮቿ ሁሉ ድፍንፍን እንድል እኔ ከዚህ ሚዲያ እንድጠፋ ማድረግ አለብን ብሎ ሲናገሩ ሰምቻለሁ። መቼም ቲክቶክ ላይ ኖሪ እጅሽ እንዲህ ሲነካ ፈልጊ ቢሆንንም ልታገኝ ትችያለሽ። እና ከሚዲያ ካላስጣፈናት፣ አንገቷን ካላስደፋን፣ ቀና ብለን እንዳትል ካላረግን ሰው አይደለንም። ይህ በግልጽ አላማቸውን ተናግረዋል። አላማቸውን እንደዚህ በግልጽ ነግሮሽ አንቺ ጠንካራ ካሎሽ ምኑን ሰው ሆንሽ? ጠንካራ መሆን አለብሽ። ሲጀመር እነዚህ ግሩፕ ስራቸው ምንድነው ብለሽ ራስሽን መጠየቅ አንደኛ። ሁለተኛ አላማቸው ምንድነው? ህልማቸውስ ምንድነው? ይሄው ሶስቱም ነገር እግዚአብሔር የማይወድ መንገድ ስለሆነ ይዞ ያሉት። አንቺ ደግሞ ይሄንን ካወቅሽ ራስሽን መጠበቅ አይደለም እንኳን እሷ ንብረት ያላት ህይወት ያላት ለሰው የምትተርፍ ለሰው የምትሆን ጀግና ሴት እዚህ ደረጃ የደረሰች ተይና ማዳም ቤት ተቀምጣ በወር የምታገኝ አንድ ታታሪ ሰራተኛ ሆና የምትሰራ ልጅ ነገ ከዚህ ፈተና አልፋለሁ ብላ ጠንካራ መሆን አለባት። ደሞ ገኒ በብዙ መንገድ ነው የምታልፈው። ገነትን እኔ ከኔ በላይ የሚያውቃት የለም። ቅርቤ ናት፣ ዘመዴ ናት። አንድ ሀገር ነን፣ አንድ አካባቢ ነን። ዛሬ እንደፈለገ ቢጨፈልቋት ማንነቷን ከላዩ ቢወስዱ እንዲህ ናት ብሏት የሚበግራትም ልጅ የምትበገርም ልጅ አይደለችም። በጥቅሉ ልንገራችሁ ለተለመንበር ሆነ ኤኬሌ ሞተ፣ ኤኬሌ ሰው በሰው አፍ ተገደለ፣ ኤኬሌ በዚህ ሆነ እና ያ ተረት ነው። ሲጀመር አታገናኙ አለ አይደል? ምንም ለማንም እንኳን ልትሞት እንቅልፏን አታተኝ ሳተኛ አድራ አታውቅም። ለምን? እነዚህ ባለጌ እንደሆኑ ቆሻሻ እንደሆኑ የወረዱ እንደሆኑ ማንም ያውቃቸዋል። አሁን እኛ ማውራት የፈለግነው ለከሷ ጥቅም ፈልጎ ወደ ራሳቸው አምጥቷት ችግራቸውን ጌማቸው ሲጫወቱ እንትናቸው እንዲሞላላቸው የቤት ክራያቸውን እንድትከፍል እነሱ ስር እንድትገባ ሙከራ እያረጉ ያሉ የኛ ደካሞች ስለነሱ እያወራን ነው እንጂ እነዛ አመት ሙሉ ያውሩ ይናገሩ ምንም ከሷ ላይ አያነሱ። ምንም አንድ ሳር አንድ ነገር ከሷ ላይ ሊያነሱ አይችሉም። መለፍለፍ ግን ይችላሉ። ማውራት ይችላሉ። ብዙ ነገር ሊሉ ይችላሉ። ማንነቷን ግን ሊወስዱባት አይችሉም። አትጠራጠሩ። ይሄንን ማንነቷን ሊወስዱ አይችሉም። ማንነቷን ሊያጎሉ አይችሉም። የማንም ጥገኛ ነው ሊወስድባት እኮ አይናው ጀግና ሴት ናት ገነት። ቀላል ሰው እንዳትመስላችሁ። ጀግና ጎበዝ፣ ቆራጥ፣ የቆራጥ ልጅ ኩሩ ያሳደጋት ኩሩ የወለዳት
ልንገርሽ አይደል ለምንም የማትበገር ልጅ መሆኑን ወቋት። ሰፖርት ስላረጋችኋት ስለመከራችኋት በጣም ነው የምወደው። ግን አትፍሩ። ድራሻቸው ይጠፋል እንጂ ድራሻው አይጠፋም። ቃል ለሰማይ ለምን እንደው የምትጠፋው አንድ ብትጠፋ ሁለት ይሄ በተለይ ሆዳም አሳማ በሚፈልግበት አጀንዳ ከገባች እናቴ ትሙት አለውቃት ፎከታን ስለ አማራና ኦሮሞ ማለት ጥላቻ የሚያመጡት እነዚህ እነ ሙባረክ ይሄ የለም። በተለይ ጌም የአማራ ጌም እና የኦሮሞ ጌም እያሉ የሚጫወቱ ሰዎች ልዩነት እንዳለን ፉክክር አማራና ኦሮሞ ለምን ነው የሚፎካከሩት? ከዛ በኋላ በስሜትና በምን ባለማወቅ ደጋፊ ነን የሚሳደቡ ስድቦችን ኃላፊነት አይወስዱም። ያኛው አሸነው የሚል ዘፈን ይከፍታል። ያኛው ደግሞ ቱምኔ ነፍጠኛ ጂኒ ይላል። በጣም የሚያስጠላ ነገር ነው የሚያደርጉት። እኔ ሰፖርት ሲደራረጉ እኔ ምን አገባኝ? እኔ ለምን ስሳደባለሁ? ምን አገባኝ? እኔ እንዴ ተሳደቢ ለምን እሳደባለሁ? እኔ እኮ ብሳደበው እኮ ያውቃል እኮ የአራዳ ልጅ እኮ ነው ጆከር ማለት አራድዬ እኮ ነው። ምንም አይለኝም፣ አይከፋውም፣ አይሞቀውም፣ አይበርደውም ማለት እችላለሁ። ግን ያንቀኛል። የበላውበትን ወጫ አልደፋም፣ ያንቀኛል። በእንደዚህ አይነት አስተዳደግ አላደኩም። አው ተናድጄ አው አማራ ነኝ ብያለሁ። ግን ኦሮሞነቴ ማንም አይሰጠኝም፣ ማንም አይወስድብኝም። እነሱ ስላሉ አይደለም። ማንነቴን እኔ ነኝ የማውቀው ጠንቅቄ። እዚህ ውስጥም የሰፈር ሰዎችም አሉ ማንነቴ ምንነቴ የሚያውቁኝ። ግን ማንም ሊያሸማቅቀኝ አይችልም። ማንንም አልሳደብም። እኔ ቤተሰብ እንዲያላሳደገኝም እዚህ ላይ እንኳን ወሬ አትችልም አነጋገር አትችልም ነው የምባለው። እንኳን ሰውን ልሳደብ እኔ እንደነሱ ወይ ቪው ቀንሶብኝ ወይም አበባ ልመና አይደለም። እንደሱ የሴት አልጫ ወንድ ቢሆን እሺ፣ ወንድ አገረድ የሆነ ወንድ እኔ ለሱ ብዬ እኔ ቦታም አልሰጠውም። እኔ ስንት ስራ ምሰራ ሴት ነኝ። ክብሩ የተመሰገነ ይሁን። እና እናት እኔ ስለ ባለቤቴ አሳስብሽ። አብሬው ነው የምወጣው፣ አብሬው ነው የምገባው፣ አብሬው ነው የምውለው። ስራም ለደቂቃ ለአፍታ ተለያይተን አናውቅም። እና እንትና መጀመሪያ በየቦታው የበተናቸው ሚስቶቹን ይለቃቅም። ይሄንን በኋላ ምን ያደርጋል? እስልምና ላይ ያሳብባል። እስልምና እምነቴ ይፈቅድልኛል ይላል። ቁሻሻ ንፍጣ አንድ ሳምንት ብቻ አይተሽ ከሆነ አንድ ሳምንት ቤት አስቀምጣት። ከአንድ ሳምንት በኋላ ሰው ቤት ያስቀመጣት እስልምና ሚስት አግብተ የሃኒሞን የመነፋፋት ጊዜ ብቻ ቤት አስቀምጠ ከዛ በኋላ ጎረቤት አስቀምጥ ይላል እንዴ? ቶርቶራል። እሱን ታየው ሄሉ ረስተሽ ነው እንዴ? ጉበቴ ፌል አድርጓል ብሎ በጉበቱ አይደል ስንትና ስንት ሚሊዮን ቀርጥፎ በልቶ ያውም መርዘኛ በረመዳን እንኳን የማይጾም ዘረኛ ቆሻሻ እሱም ብሎ ደግሞ ያውም እንደዛ ከፍ ዝም ሲል ታርጋ እሱ ራሱ አንገቱን ደፍቶ እያየ ነበር።